አሁን ደግሞ ሙሉ በሙሉ ጠቅልዬ ወደ አርባ ምንጭ ልገባ ነው። እውነት ለመናገር ዛሬ እቃ ሙሉ ላስጭን ነው። ያው ዛሬ ሙሉ ቀን ጭኜ ወደ አርባ ምንጭ ልገባ ነው። የጨረሹ ነገር ታዲያ ነው ምንድነው? ላስብበት ምናምን የምትይኝ ታዲያ ትጅ ለምን ነው የመጣሁት? ታዲያ እቃሽን ጭነሽ ስትወጪ ደህና ሆኜ ልልሽ ነው የመጣሁት። ምን ማድረግ ነው? ቆይ እኔ አንቺን ደስተኛ ማድረግ ነው ነገር ምንድነው ማድረግ ያለብኝ? በቃ ምንም አታድርግ። አለሁልሽ አልኩሽ አይደል እንዴ? ነገሮች አይ ከጎንሽ ነው እዚህ እያለሁ አንቺ ልብሽ ሌላ ሰው ምን አስፈለገሽ? እኔ እኮ አለሁልሽ እዚህ አብሬሽ እኮ ነኝ ያለሁት። በሁሉም ነገር እኔ ከጎንሽ አይደል እንዴ? ይለን ለምን ትሄጃለሽ? እኔ አይደለህም እኮ አላልኩም እኮ ምንድን ነው ያደረኩሽ? እሺ ነገሮችን ቼክ ላድርግ። በቃ ልያቸው ተመለሰሽ እስክትመጪ ነው የጠበቅ ነው። ቁሚ እዚህ ትመጫለሽ። ራሱ እቃሽን ጭነሽ ከሄድሽ በኋላ ትመጫለሽ። አስጠላሽ አይደል? እዚህ ያለው ነው አንቺ አልሆንሻል አልመጥንሻል አይደል? ላንቺ አልሆንሽም አላልኩም። ያው እንደዛ አላልኩም። ሰዋታሽ አይደል? እንደዛ አላልኩም። ያው እኔ አልበደልከኝም። በቃ ምን ባረግ ነው ደስተኛ ላልሽ ምን ነበር? ምን ባረግ ነው ተሰናበተኝ ያልኩ ነው። አስመኝም ምንድነው? ቆይ አንተ ችግር ለምን እንደዚህ የምትሆነው? እሺ ሰላም እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ? ሰላማችሁ ይብዛልን። እኔ በጣም ደህና ነኝ። ሰሞኑን እየተፈጠረ ያለውን ነገር ሁሉንም እንግዲህ አይታችኋል ብዬ አስባለሁ እና እውነት ለመናገር እኔ በዚህ ደረጃ እንሄዳለን ብዬ አላሰብኩም ነበረ። በባህሪ እኔም ትንሽ ደረቅ ነገር ነው የሚመሰለኝ እና አንዴ ነገሮች ካስከፉኝ ቶሎ መመለስ አይነት ሴት አይደለሁም እና አሁን ላይ ግን በቃ ምን መሰላችሁ እኔም ያለኝ እኔ ራሴን የተሰማኝን ነገር ለያብ ነግሬዋለሁ። በቃ አላ ውስጥ ያለውን ነገር ነው ለሱም የነገርኩት እውነት ለመናገር እና ማሰብ አለብኝ መሰለኝ። ከራሴ ጋር መወያየት አለብኝ፣ ከራሴ ጋር መግባባት አለብኝ፣ ከራሴ ጋር ብዙ ነገር ማዳመጥ አለብኝ ብዬ ነው ያሰብኩትና አሁን ደግሞ ሙሉ በሙሉ ጠቅልዬ ወደ አርባ ምንጭ ልገባ ነው። እውነት ለመናገር ዛሬ እቃ ሙሉ ላስጭን ነው። በእርግጥ ከባድ ነው፣ በጣም ከባድ ነው እና ግን በቃ ያው አንዳንዴ ነገሮች ያጋጥማሉ። ያብንም ያው የተሰማኝን ነገር እስካሁን ያላወራሁትን ነው ለያብም የነገርኩት። እንዳዘነብኝ አውቃለሁ፣ ተከፍቷል። በግድም ቢሆን ናብዬው ትላንት እንዴት እንደነበር አይታችኋል። በጣም 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 ከመጠን በላይ ነው የተናደደውና ትላንት እንደዛ ተፈጠረ፣ ተለያየን ማለት ነው። ዛሬ እንግዲህ ናብዬው በስንት መከራ ጠርቼዋለሁ፣ ይቅርታም ልጠይቀው ያለውን ነገር ላወራው እንግዲህ ሊሄድም እንደሆነ አያውቅም። እሺ ብሎኛል። እንግዲህ እየመጣ ነው። ብቻ ለማንኛውም ይቅርታ ጠይቀዋለሁ። ያው ልክ ላልሆን እችላለሁ እስካሁን ዝም ማለቴ። በእርግጥ ሰሞኑም ደግሞ የተፈጠሩት ነገሮችም አሉ። እነሱ ነገሮችን ቢያስደብሩኝም ብቻ ተፈተዋል። አሁን ላይ ግን በቃ እኔም ደግሞ ያለብኝን ነገር ሁሉ ነገር ነው የነገርኩትና ደብሮታል በሱም። ብቻ አሁን ይቅርታ ልጠይቀው ነው። ይጣቸዋለሁ። ሊሄድ እንደሆነም ደግሞ ነግረዋለሁ። ለማንኛውም አብራችሁን ቆዩ፣ የትም አትሄዱ። ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይኩረት ልብሽ ይዞ ጥላቻ ማርኜን ያለም የዛሬን ብቻ እመኝም ፍቅሬ እንዳለው ቃሌን በአምላክ ስም ሰጣለው። አንቺን ብቻ ለምን ነበር የተራሽ? አየምር ትላንት የተፈጠረው ነገር በጣም ማለት ደብሮኛል እና ደግሞ ትንሽም አስቆኛል። ምን ማለት ነው አስቆኛል? ምን የሚያስቅ ነገር አለ እዛ ጋር? አይደለም እና ምን ያክል እንደዛ ሶኒ አንቺ ሲያስቅሽ እንደነበር ትነግሪኝ የጠራሽኝ? አይደለም የምር እንደዛ ሳይሆን አይደለም የድንጋይ ፓርታው ነው።
ፓርት በጣም ነው ያዝነው። ማለት ልትቀልጂብኝ የጠራሽ ምን ለማለት ፈልገሽ ነው? ነገር ግን ምትሄደው እርቀሽና በቂና ቁጭ በይ። እኔ እኮ ደህና ነገር አስበሽ የጠራሽ መስሎኝ ነው። በኔ ለማሾፍ ነው የደወልሽው? ነው ያ በሰላም ነው። ምን ማለት ነው? እኔ እንደዛ ሰው ነው የነበረው። ታዲያ ወድጄ ነው እንዴ? ንገሪኝ። ስማ ተረጋጋ እንዴ። አይደለም ምን እየሆንሽ ነው? በአንድ ቀን ምን እየሆንክ ነው? ማቀፍ አልችልም ማለት እንዴ? የለም ምንድን ነው የተፈጠረ ያለው? ማቀፍ አልችልም። ቆይ ነገር አቺም በለኝ። አይደለም ምን እየሆንሽ ነው? ትናንት እንደዛ ስትይኝ የነበረሽው ልጅ ዛሬ እንደዚህ የምትሆኚው ለምንድን ነው? ለምንድን ነው የምትቀልጂብኝ? እኔ እንዲደብር አልፈልግም። በቃ እንዲደብረኝ ምናምን አይደለም እንድትፈልጊ የምፈልገው። ምንድን ነው የምትፈልጊው? ፍላጎትሽን ንገሪኝ። በአንዴ እንዴት ነው ሁሉ ነገር የምትተዋወቀው? በአንዴ እንዴት ነው መተው የሚቀል? እኔ እኮ ግራ የገባኝ እሱ ነው። ምን ሆነ ነው? ምንድን ነው የቀለለኝ መሰለሽ ነገር ንገሪኝ እስኪ። አይደለም ዛሬ ሊቀለኝ ነው የመጣሁት? ቢያንስ እንኳን የሆነ ተስፋ ካለኝ ብዬ ነው የመጣሁት። ገብቶሻል? አስበሽበት አድረሽ ያወራሽኛል ነገር ልክ አልመሰለሽ ይሆናል ምናልባት፣ ወይ ደግሞ ድጋሚ ሌላ ፈተናሽ ይሆናል ብዬ እሱን አስቤ ተስፋ አድርጌ ነው የመጣሁት። ቀሎኝ አይደለም የመጣሁት። እሺ ና እዚህ ጋር ንገሪኝ፣ በመጀመሪያ ንገሪኝ። ና እዚህ ጋር ባንድ ቀን ለምን እንደዚህ ነው? ቀላል ነገር አይደለም አይለ። ትናንት እኮ እንደዚህ ያልሽኝ ነገር ቀላል ተራ ነገር አይደለም። ተረጋጋ። ለምን ነው እንደዚህ የምትሆኚው? ለምን ነው በስሜት የምትቀልጂው? ግን አይደለም እኔ እንድትረጋጋ እኮ እንድረጋጋ ንገሪኝ። ሁሉ ነገር ንገሪኝ። እንደምታፈቅሪኝ ንገሪኝ። ትናንት ያልሽኝ ነገር ውሸት እንደሆነ ንገሪኝ። አልጠላህም እኮ። እንዴት ነው የምጠላክ? ባንዴ እንዴት ነው የምጠላክ? ምን ማለት ነው? እንዴት ነው የምጠላህ? አንተ እኮ በአንዴ ነው የጠላኸኝ። በአንዴ ማለት ነው ሁሉ ነገር የተውከው በአንዴ። እንዴት ነው በአንዴ የምትተው ሁሉ ነገር? ብጠላሽ አልመጣም እዚህ ድጋሚ ላይ ሁሉ አልፈልግም ነበር እኮ። ተረጋግቼ ቁጭ ብዬ ነው የምሳስብበት። ምናልባት ስትደውይልኝ ገብቶሻል። ተረጋግተሽ አንቺም አስበሽበት የደወልሽልኝ የጠራሽኝ ይመስለኝ። እኔ ቀሎኝ አይደለም የመጣሁት። ቀላልም አይደለም ይሄን አንቺም ለኔ የሚቀል ነገር አይደለም። እሺ ያው ዛሬ የጠራው ለምን መሰለክ? ትናንት እንደዛ ስሜታዊ ሆነ ነው የኮ ትናንት የተፈጠረውን እያንዳንዱ ነገር እንደዛ ብለሽኝ እንዴት ነው ስሜታዊ ማልሆነው? እንዴት ነው ራሴ ልቆጣጠር የምችለው? ይሄ በቃ ነገር ማገናዘብ አለብኝ። ለኔም ጊዜ ስጠኝ። ማገናዘብ አለብኝ፣ ማሰብ አለብኝ፣ ብዙ ነገሮችን ማሰብ አለብኝ። በቃ እና አንተ እንደዛ ማናደዴ በጣም ነው የተሰማኝ። ልክ አይደለሁም። በቃ አውቃለሁ ልክ እንዳልሆንኩ ሁሉ አውቃለሁ። ግን በቃ ዛሬ ስማኝ፣ እኔ እንድትበሳጭ እንድትናደድ አልፈልግም። በሰላም ነገሮችን እንድንፈታ ነው የምፈልገው። እኔ እኮ አለ አይደለ መበሳጨት ወይ አላማ ሶስት ኖሮብኝ አይደል? ግን እንዴት ነው ይሄ ነገር ስትሰማው እንዴት ነው ላልበሳጭ የምችለው? እንዴት ነው በኖርማል አእምሮዬ ተቀብዬ ልቀጥል የምችለው? አንድ ማፈቅራት መወዳት ልጅ ታፈቅረኛለች ብዬ ማስባት ልጅ ከአንተ ውጭ ሌላ ሰው በእኔ ልብ ውስጥ አለ ብላ ስትለኝ እንዴት ነው ኧረ እባክሽ ብዬ ልቀበል የምችለው? እንዴት ነው ደህና መሆኑ እንዴ? በዛ ሰዓት እሺ እኔ በያዝኩት ድንጋይ አናትሽን ብዬሽ ቢሆን እንትን ነበር የምትሆኝ። እሺ በቃ አሁን የጠራው ለምን መሰለክ? ያ ትናንት ስላበሳጨው ስለተፈጠረው ነገር ሁሉ ይቅርታ። ዛሬ የጠራሽኝ ትናንት እንደዛ ሰውን ስላየሽኝ ያዝነሽልኝ ነው አሳዝኝሽ ነው እንጂ ከኔ ምንም ፈልገሽ አይደለም የጠራሽኝ። አይደለም ንገሪኝ። ቁርጤን ነው ማወቅ ያለብኝ። የለም ስሜቴ እንዲጎዳ አልፈልግም። ድጋሚ ንገሪኝ፣ ቁርጤን ንገሪኝ። ይቅርታሽን ፈልጌ አይደለም የመጣሁት። አሁንም በስነ ስርዓት ግልጽ አድርገሽ ንገሪኝ። ስላዘንሽልኝ ነው የጠራሽኝ ነው? ኖ ይቅርታ አልጠይቀህ ነው የጠራሁት። ለምን ምኑን ይቅርታ? በቃ ስላበሳጨው እንደዛ ስላደረግኩ ይቅርታ አልጠይቀህ ነው። አልፈልግም፣ ይቅርታሽን አልፈልግም። ይለ ይቅርታሽን ፈልጌ አይደለም የመጣሁት። ንገሪኝ ቁርጤና ከዚህ ልሂድ። እኔ መቆየትም አልፈልግም። ንገሪኝ ቁርጤን ንገሪኝ። በቃ ድጋሚ መምጣት የለብኝም። ገብቶሻል? እዚህ አሁንም በድጋሚ ተስፋ ማድረግ አልፈልግም። ያ በፈጠረ አምላክ ተረጋጋ። ስመጣ ተስፋ አድርጌ ነው የመጣሁት። ሄለን ተረጋጋ። ያ ምንድን ነው አንተ ነገር የሚልህ? ቁምቶኛውን እያየሁት ነው። ትናንት እንደዛ ልፈነክተኝ ነበር። እሺ ብዬ ዝም አልኩ። አሁን ደግሞ ምን ልታደርገኝ ነው? ምንም አላደርግሽም። በአንተ ምክንያት አንገቴን እያመመኝ ነው። እሺ ንገሪኝ። በቃ ይቅርታ ተቀበለኝ። ማለት ይቅርታ ነው የምቀበልሽ? ንገሪኝ እስኪ። ዛሬም ትናንት እንደዛ ሰውን ስላየሽኝ ምናምን አሳዝኝሽ፣ ምናልባት ቪዲዮ ላይ ስታዩ ድጋሚ አሳዝኝሽ ነው ይል ለምን እንደዚህ ታረጋግኝ? እኔ ናችሁ ለቀደም ፍቅራችን ስለምን እንመለስ ነው? አላስካችሽም ከሆነ ይቅርታ አልኩሻለሁ። ይቅርታ በጣም ይቅርታ እንደምፈልገው እኔ አንቺ እኔ እንድትሆኚ ብቻ ነው የምፈልገው። ይቅርታሽን አይደለም የምፈልገው። ዛሬም በድጋሚ ተስፋ አድርጌ የመጣሁት እኔ አንቺን ነው። ይለ የኔ እንድትሆኚ ብቻ ነው የምፈልገው። ሁሉም ነገር ጊዜ አለ ማለት እስቲ እናስብበት። ምን ነው
የምናስበው? ምን አስበን ጨርሰን ብዙ ነገር አቅደናል። የለን ወደ ኋላ ተመልሰን ምንድን ነው የምናስበው? በቃ እኔ ነገሮች ላይ ማሰብ አለብኝ በደንብ በቃ ማሰብ በጣም መረዳት አለብኝ። አንቺ ይገባኛል ወይ ደግሞ እንደዚህ ያደረግሽ ነው ማሰብ ሳይሆን የፈለግሽው ማወዳደር ነው። ገብቶሻል? ምንድነው ማወዳደር? እዚህ ጋር ነው ያለው። የትኛው ይበልጣል የትኛው ይሻላል? ገብቶሻል? ዛሬ እኔ ጋር ሆነሽ ነገ ይሄኛው ቢመለስ ደግሞ ሌላ ነገር ነው። ስለዚህ እያወዳደርሽ ነው፣ እያሰብሽ አይደለም ያለሽው። ማን ጋር በሆነ የተሻለ ነው እያልሽ ነው። ገብቶሻል? እንደዛ አይደለም። ተረጋጋ፣ በፈጠረ ተረጋጋ። ምንድነው ታዲያ ንገሪኝ። እኔ ተረጋግቼ ልስማሽ። በቃ ይሄ ለመጨረሻ ጊዜ ነው የመጣሁት ቤትሽ። ያብስም እኔ አንቺን ብዬ ነው የመጣሁት። ሌላ ነገር መስማት አልፈልግም። አንድ ነገር ሌላ ነገር ሌላም ነገር አለ። ምንድነው? እሺ ያው ዛሬ ሙሉ ቀን ጭኝ ወደ ባንክ ተከፈተ። እኔ ጨረሹ ነገር ታዲያ እኔ ምንድነው ላስብበት ምናምን ልትይኝ ታዲያ ደህና አሁን ልትይኝ ተተሽ ሌላ ተስፋ የምትሰጪኝ ታዲያ ላስብበት የምትይኝ ለምንድን ነው? ሩቅ ሀገር አይደለም እኮ እዚህ ሀገር ውስጥ እኮ ነው የሚሄደው። በቃ ቀን ጭኜ ዛሬ ወደ 45 ልገባ ነው እኮ። ቃልሽን ጥለሽ ከሄድሽ በኋላ ምን ቀረሽ እዚህ? አንቺ የጨረስሽውን ነገር ደህና አሁን ልትይኝ ጠርተሽኝ ድጋሚ ላስብበት ምን ማለት ነው? በቃ ቻው ሊሄድ ነው እኮ ማለት ያለብሽ። የለም ላስብበት ምናምን ብለሽ ሌላ ተስፋ አይደለም የምትሰጪው። ተመለሰሽ እስክትመጪ ነው የጠበቅ ነው። ቁሚ እዚህ ትመጫለሽ። ራሱ ቃልሽን ጥለሽ ከሄድሽ በኋላ ትመጫለሽ። አስጠላሽ አይደል? እዚህ ያለው ነው አንቺ አልሆንሻል፣ አልመጥልሻል አይደል? ላንቺ አልሆንሽም አላልኩም። ያው እንደዛ አላልኩም። እንደዛ አላልኩም። ያው እኔ እንደዛ አላልኩም። የምር እንደዛ አላልኩም። እሺ ለምንሽ አትጫንም አይደል? ይሄ ቃል ልጫን ነው። ቅሪ በቃ ቀደምጪ በቃ አትችልም። ቀደምጪ ግን ያለው አይደል? እንደዚህ በቃ ግዴታ ነው መሄድ አለብኝ። ምን ሆነ ነው ግዴታው? መሄድ አለብኝ። ምን ታርጋለሽ? እዛ ሄደሽ ግዴታ መሄድ አለብኝ። አውቃለሁ። ቤተሰብሽ ቤት ማስጨረስ አለብሽ፣ ማስመረቅ አለብሽ። እሱን አውቃለሁ። በቃ ሙሉ በሙሉ እዛ ነው የምሆነው ከዚህ በኋላ። ለምን ንገሪኝ። ለምን ነው የምትሄጂው? በቃ ደስተኛ አይደለሁም በራሴ ነገር። አለሁልሽ አልኩሽ አይደል እንዴ? ነገሮች አይ ከጎንሽ ነኝ እዚህ እያለሁ አንቺ ልብሽ ሌላ ሰው ምን አስፈለገሽ? እኔ እኮ አለሁልሽ እዚህ አብሬሽ እኮ ነኝ ያለሁት በሁሉም ነገር። እኔ ከጎንሽ አይደል እንዴ? ለምን ትሄጃለሽ? እኔ አይደለህም እኮ አላልኩም እኮ። ምንድን ነው ያደረኩሽ? እሺ ምንድን ነው ያስቆደኩሽ? ነገሮችን ቼክ ላድርግ በቃ ልያቸው። እኔ መቻ ጎዳ በቃ እሺ ትለሽ ከሄድሽ በኋላ ወጥተሽ ከሄድሽ በኋላ ምንድን ነው ልያቸው የምትይ? ተመለሰሽ እንደገና ጭነሽ አትመጭም እኮ አይደል እንዴ? መቼ ነው ያሰብሽው? ቆይ ይሄን መቼ ነው የወሰንሽው? አንቺ እንደዚህ በቀላሉ አሰጥተሽ የሰደሽኝ ነው ታዲያ እኔ በቀላሉ ለመለየት ከበደ ምትይ? እንዴት ነው የቀለለሽ? እንደዚህ በማራክ ይለ እንዴት ነው የቀለለሽ? ንገሪኝ እስኪ በእንዴት ነው ባንዴ ቀላል ይሆነልሽ? እንደዚህ ታለይቶ የሚሄዱ እንዴት ነው የቻልሽበት? ይቅርታ አደረክልኝ። አሁን ይቅርታ አድርገህልኛል ወይ ነገር አትይጂ ያልኩሽ ነው። በቃ ካለች ብቻ ይቅርታ ላድርግልሽ እንችል ይሄ እኮ ካለች ነው። እዚህ አብረሽን ኮንሽ ብቻ ነው ይቅርታ ማድረግልሽ። ደግሞ አለብኝ እዛ ነው መኖር ያለብኝ። በቃ ለምንድን ነው እዛም እኮ እዚህ ያለን አይደል? እንዴት ነው? እስቲ እኔም ልሞክረው። በቃ ምንም ማድረግ አልችልም። በቃ ልሞክረው። ምን ነው የምትሞክሪው? እኔ ላስቀየምኩሽ ላስከፋሽ ነገር እኮ ይቅርታ አልኩሽ። ተቀብያለሁ እኮ ከዚህ በላይ ምንም ይቅርታ አልኩሽ። እኮ እዛ መሄድሽ ምን ዋጋ ነው? በቃ እዛ መኖር አለብኝ። እዛ መኖር አለብኝ። ከዚህ በኋላ እዛ ነው የምኖረው። በቃ ከአዲስ አበባ በቃ ሙሉ በሙሉ መውጣት ነው። ለምን ነው የጠራሽ? ያው እኮ ምን ይሆንክ ነው? ጨረስሽ እኮ በቃ ምን ቀረሽ? እዚህ ጭነሽ ሂጂ። አምጪው መኪናውን ልግዝሽ አብሬ ላጫጭ ይምጣ መኪናው ንገሪው። እዚህ መኖር አልፈልግም። በቃ ኖር ያለው እስካሁን አይቻልም ነገሮች ምን እኔ እኮ እዚህ ጋር ደስተኛ ላደርግሽ እየሞከርኩ ነው። እዛ መሄድሽ ምን ይጠቅምሻል? እንደገና ላይፍሽን እኮ ወደኋላ ተመልከሽ እስኪ የደረስሽበትን ደረጃ ሄደን ከዛ መጣሽ እዚህ ስንት ደረጃ ላይ ደረስሽ? እኔ ያለው እኮ እዚህ እያልኩሽ ነው አይደል እንዴ? ደስተኛ ላደርግሽ እኮ ነው ወስኛለሁ። ከኔ ጋር ደስተኛ ሆኛለሽ። ለምን ይጃለሽ? አልችልም። በቃ ገባካ። ምንድነው እንደዚህ ልትወስኝ ያደረገሽ ነገር ምንድነው? ደስተኛ ሆኛለሽ። ያስከፍችሽ እንደነበር አውቃለሁ። ከቤተሰቦቼ ጋር ሄጄ ብኖር ይሻለኛል። ነገሮች ከቤተሰቦቼ ጋር በቃ ከቤተሰቦቼ ጋር ሄጄ ሁሉ ነገር ማየት ፈልጋለሁ። ተረጋግተሽ እንድታስቢበት አንቺ ሂጂ። በቃ ይቀመጥ። በቃ ካለ ትመጫለሽ አንቺ ግዴታ። ይሄን ቃሽን ጥለሽ ከሄድሽ ግን ሄለን መቼም አትመለሽም። በቃ አልመለስም። ያው ላልመለስ ነው ይሄ። አለቅሽም። ምን ይተጃ አልፈልግም። በቃ ትይጂ መስይ ሁኚ። ምን ታደርጋለሽ? እዛ ሄደሽ ያው መሄድ አለብኝ። በቃ እዚህ ምንም ማድረገው ነገር የለም። ደስተኛ መሆን አለብኝ። ያልኩሽ እኮ ነው። ምንም ማድረገው ነገር የለም ማለት ነው። እኔ ያለው በቃ ልብሽ ውስጥ ያለውን ሰው አውጪው። በቃ እኔ ያለው አንቺ ልብ ውስጥ እኔን አስገብኛለሁ። እኔ እና አንተ እንደዚህ የተጨቃጨቅን ሁሌም አብረን መሆን አንችልም። እንደዚህ መሆን አንችልም። አንቺ እኮ ነሽ እንድጨቃጨቅ የምታደርጊኝ እንጂ እንደዚህ አይነት ሰው አይደለሁም። ሄለን በየጊዜው አዲስ ነገር ማያጣሽ አንቺ ነሽ፣ እኔ አይደለሁም። ያው ነገሮችን ከሀ መጀመር አለብኝ። በቃ ቤተሰቦቼ ጋር ሄጄ መኖር ነው የሚፈልገው። ምን አጎደልኩብሽ? ምን አደረኩብኝ አላልኩም እኮ። ታዲያ ለምን ነው የምትሄጂው? እኔ እዚህ ጫፍሽ ለምን ነው የምትሄጂው? አንቺ ደስተኛ መሆን ስላለብኝ ገባ።
በቃ ቤተሰቦቼ ጋር ብኖር እኔ እኮ በቻልኩት አቅም ይሄለን ደስተኛ ላድርግሽ። ቆይ አንተ እኮ ደስተኛ አድርገኸኛል አላልኩ? ከጎኔ ነበርክ፣ ሁሉን ነገር አግዘኛል። ለሱ በጣም አመሰግናለሁ። ላስከፋው ላሳዘንኩ ለሁሉም ነገር ይቅርታ። በቃ አንተ እንድትከፋብኝ ምንም አልፈልግም። በቃ ሰምተሃል? እንድትከፋብኝ አልፈልግም። ከዚህ በላይ ምን እያደረግሽልኝ ያለሽው? እኔ እኮ ትናንት ያደረግሽውን ነገር በሙሉ ረስቼ የመጣሁት ዛሬ በቃ ፈተናሽ ይሆናል ወይ ደግሞ ረጋ ብለሽ ስታስቢበት በቃ ላር ተመልሰሽ ይሆናል ብዬ ነው እንጂ ለስንብት የመጣው አልመሰለኝም ነበር። እንደዛ ቢሆን እሱን ባቅ ኑሮ አልመጣም ነበር እዚህ። ለስንብት እንደሆነ ባቅ አልመጣም። በቃ መሄድ ካለብሽ ሂጂ። ቤተሰብሽ ናፍቆሽ ሊሆን ይችላል። ሂጂ። ኖ በቃ ሙሉ ተሰብስቤ ነው ቤተሰብ ጋር ነው ተጠቃልኝ። በቃ ይቅርታ። በቃ ቆይ ምን ስትያሰብሽው? መች ነው ቆይ ነገር ይመጣልሽ? ራሱ መች ነው እንደዚህ ማሰብ የጀመርሽው? ንገሪኝ መች ነው ይመጣልሽ? ተናፍቀኛለህ። አትዋሽ፣ ዞር በይ። ከመጀመሪያውም ጀምረሽ አትወጂኝም። አንቺ ልቀቂኝ፣ እዛው ራስሽን ጠብቂ። አትወጂኝም። ገብቶሻል? ትናንት የነገርሽኝ ነገር ሁሉ ነገር እውነት ነው። በቃ ከመጀመሪያውም ጀምረሽ ያኔ እንደዛ ሰውን ስታይኝ ስላዘንሽልኝ አሳዝኜሽ ሊሆን ይችላል እንጂ በአንቺ ልብ ውስጥ ቆይቷል። እኔ ከወጣሁ ተመልሼ የመጣሁት እኔ ስህተት ነበር ማለት ነው። ያ በፈጠረክ እስቲ ዛሬ መጨረሻ ቀኔ ነው። እዚህ ደስተኛ ልሁን። እስቲ ደስተኛ ነኝ ለማድረግ ሞክር። ዛሬ እኮ መጨረሻ ቀኔ ነው አዲስ አበባ። ምን ጥቅም አለ? ከኔ ጋር ደስተኛ ሆነሽ ምን ጠቅልዬ ልገባ ነው። ቤተሰቦቼ ጋር ልኖር ነው። በቃ ከዚህ በኋላ ከፈለከኝ ከቤተሰቦቼ መተህ ነው የምትወስደኝ። ገባ? አለቀ በቃ። ልቀቂኝ። በቃ ሂጂ። አንቺ የሚለሻል ሚለኝ። ያ ምን ይሁንክ ነው? አንተ ለምንድን ነው? በቃ ዛሬ ሰላም አውርድ እና እኔም ልሂድ ወደ ቤቴ በሰላም። ምን ላድርግ? ይምጣ እኮ መኪና ምሸኝ። መጨረሻ ጊዜ ስማኸኝ ቻው ብለህ እንድትሸኘኝ ነው የምፈልገው። በቃ ዛሬ እኮ መጨረሻ ቀኔ ነው። በቃ ገሪ። ለምን እንዴት ነው ትሄጃለሽ? የምቀረው? መቅረት አልችልም፣ ግዴታ ነው። ለምን? በቃ ይሄ እኮ በቃ እዚህ ቅር። አንቺ ሂጂ። ግዴታ ነው። ከነቃው ነው መሄድ ያለብኝ እኮ። ወሰነሽ ጨርሰሽ ለምን እንጥርኛለሽ ታዲያ? ለምን አትይኛለሽ? ለምን እንድጎዳ ትፈልጊያለሽ? ይሄን አሁን ተረጋጋ በፈጠረ። አንቺ በቃ አንቺ ምን ብዬሽ ለምንሽ? ቆይ አንቺ ምን ብለሽ ነው ተሰሚ? በቃ አትይጂ፣ እንድትይጂ አልፈልግም። አትይጂ። አዳምጪኝ። እኔ ግዴታ መሄድ አለብኝ። ራሴን ማዳመጥ አለብኝ። ልክ አይደለም፣ ሁሉ ነገር ልክ አይደለም። በቃ እንዲህ ስታይ ምናምን ደስተኛ ልመስል እችላለሁ፣ ግን አይደለም ደስተኛ። በቃ ምንም አይደለም፣ ነገሮች አሪፍ አይደለም ለኔ በቃ። እና ይሄን እንድትረዳኝ ደግሞ እፈልጋለሁ። እኔ በዚህ ደረጃ ያጎደልኩብሽ፣ በዚህ ደረጃ ደስታሽን የነፈኩሽ አልመሰለኝም ነበር። እኔ ያክል ወስነሽ ጨርቄን ማቄን ሳትይ ጥለሽ ለመሄድ ሀገርሽን ስትወስኚ ምን ያክል ብንበድልሽ፣ ምን ያክል ብናሳዝንሽ እንደሆነ። እኔ አልበደልከኝም። በቃ ምን ባረግ ነው ደስተኛ ላደርግሽ የምችል ነበር? ምን ባረግ ነው? ተሰናበተኝ ያልኩ ነው። አስመኝም ምንድነው? ቆይ አንተ ችግር ለምን እንደዚህ የምትሆነው? ያው ተረጋጋ በፈጠረ። በቃ አልችልም። እኔ ልረጋጋ አልችልም። በቃ አዳምጪኝ። ከአንዴ ልብሽ ውስጥ ያለውን ሰው አስወጪው። በቃ ከእሱ ማድረግ እንዴት ያቅትሻል? እሺ ሳሙን በቃ ዞር በይልኝ። እኔ አይደለም እኔ ካንቺ የምፈልገው እኔ አይደለም የምፈልገው ካንቺ። ይገባሻል? ባለቀ ሰዓት ጠርተሽ ደህና ሁለተኛ አልነበረም የመጣሁት። ተስፋ አድርጌ ነበር የመጣሁት። በቃ ትንሽ ተስፋ ካለ ትላንት ካልሽው ነገር ራስሽ ያስበሽበት ትንሽ ተስፋ ያለሽ መስሎኝ ነበር እንጂ ለመለስንበት አይደለም የመጣሁት። መሄድ አለብኝ። እሱን ማሳይሽ ነገርሽኝ እንኳን አደጋግሚልኝ። በቃ ነገርሽኝ። ምን ቀረ? በቃ ከዚህ በኋላ ስትጂ ለመሄድ የመጣሁት ታዲያ ነው። በቃ ሽንጭነሽ ስትወጪ ደህና ሁኚ ልልሽ ነው የመጣሁት። ምን ማድረግ ነው? ቆይ እኔ አንቺን ደስተኛ ማድረግ የምችለው ነገር ምንድን ነው ማድረግ ያለብኝ? በቃ ምንም አታድርግ። በቃ እኔ ከራሴ ጋር ነገሮችን መወያየት አለብኝ። እና ስትረጋ ብለሽ የማታስቢም እዚህ ቁጭ ብለሽ ታዲያ አለብኝ። በቃ ትንሽ ሄድሽ። ምን ነው የምታስቢው? ሄድሽ እኮ በቃ ከዚህ በኋላ ምን ቀረ? የለም በዚህ ደረጃ እቃሽን ጭነሽ እስከመሄድ በዚህ ደረጃ ነገሮች ልክ አይደሉም። በቃ ያወራቸውን ነገሮች እሺ ሂጂ። አንቺ አስበሽ ተቀመጪ። ሂጂ 1 ወር 2 ወር ተቀመጪ ቤተሰብሽ ጋር። ከዛ ተረጋግተሽ አስበሽ ብትመለሽ እቃሽን ጭነሽ ከሄድሽ በኋላ ግን አትመለሽም። ያ በቃ ተረጋጋ። አንተም የራስህን ነገር ማሰብ አለብህ፣ እኔም ማሰብ አለብኝ። ያዝነው ዕቃ ጨዋታ አይደለም፣ ያዝነው ሌላ ነገር ነው። በቃ ነገሮች እንዲበላሹ አልፈልግም። በቃ ጥለሽኝ እየሄድሽ እኮ ነው ሄሉ ነይ እስኪ ንገር። ጥለሽኝ እየሄድሽ ምንድን ነው ላስብ የምችለው?
ንገሪኝ፣ ምን ላስብ እችላለሁ? ጥለሽኝ እየሄድሽ እኮ ነው። ከዚህ በኋላ ምን ቀረኝ ብዬ ነው የማስበው? በቃ ተረጋጋ። እኔ እኮ አንቺ ስመጣ ተስፋ አድርጌ ነው የመጣሁት። ቤተሰብ ጋር ሂጅ። ነገሮችን ከሀ መጀመር አለብን። ነገሮቻችንን ከሀ ማየት አለብን። ገባ? ነገሮቻችን ከሀ መጀመር አለብን። በቃ ምንም ማድረግ አልችልም። ይቅርታ። እንደዚህ ባይሆን ደስ ይለኝ ነበረ። በቃ እኔ እንድትከፋ አልፈልግም፣ ግን ደግሞ በቃ እንደዚህ ነው ህይወት። ምንም ማድረግ አይቻልም። በቃ ምርጫ የለውም። እንደዚህ ናት ህይወት እና ምንም ማድረግ አልችልም። እኔ ይቅርታ። በቃ እንደ አስከፍቼ የሚሄድ ስለማለት ነው። ሰብርሽ ነው እየሄድሽ ያለሽ። ደህና ሁኚ። በቃ ሰላም ይግጠምሽ። ሰላም ሁኚ። በሄድሽበት ደህና ሁኚ። ገብቶሻል? ሰላም ይግጠምሽ። ሰላም ሁኚ። አንቺ ደስተኛ ሁኚ። ከዚህ በኋላ ምን ይሆነ ነው? ያው ተመለስ። እንደዚህ ትሸኘኝ አልፈልግም። በቃ ደህና ሁኚ። ከዚህ በሰላም ሸኘኝ። በቃ ሰላም ሁኚ። በሰላም ሸኘኝ። ትሄዳለህ። በቃ አላደርገውም። በቃ ከዚህ በኋላ ደቂቃ ራሱ መቆየት አልፈልግም። እኔ ካንቺ ቤት በቃ ሰላም ሁኚ። ሰላም ሁኚ። ምን ማለት ነው? ሰላም ሁኚ ማለት ደህና ሁኚ። በቃ ነንቾ በእንግዲህ ባለ ደቂቃ እንገናኝ ማለት ነው። በቃ እንደዚህ እንድትሄድ አልፈልግም። መዳኛዬ ማስረሻዬ ስጡኝ ቶሎ ተለየችኝ በክፉ ቀን በጎደሎ መዳኛዬ ማስረሻዬ ስጡኝ ቶሎ ዛሬ እኮ ከእንጭኛ ልሄድ ነው። መጥቷል እኮ አይሱዚ ይቆማል እዛ ጋር እቃውን ልጅ ማድረግ ያለብኝ ነው። ከዚህ በላይ ታዲያ ሄድ ብዬ ላባረው እሱ ልስደደው። ተረጋጋ። ምን ላድርግ? እሺ ከዚህ በላይ ንገሪኝ። ቅሪ ብዬ ብለምንሽ የምትቀሪ አይደለሽም። ወስነሻል፣ ጨረሰሻል። ምን ላድርግ እኔ ከዚህ በላይ? እሺ ቅሪ ብዬ ብለምንሽ ትቀሪያለሽ? ልለምንሽ እግርሽ ልልቀቅ? ምን ላድርግ ንገሪኝ እኮ። ምን ላድርግ? እንድትቀሪ ምን ላድርግ? እኔ መልሽልኝ። ምንም እንድታደርግ አልፈልግም። በቃ እንድትረጋጋ ብቻ ነው የምፈልገው። ነገሮችን እረጋጋለሁ። በቃ በራሴ ጊዜ እረጋጋለሁ። አንቺም ስትሄጂ እኔም የራሴን ህይወት እኖራለሁ። አንቺም ሰላም ይግጠምሽ። ሀገርሽ ላይ ደስተኛ እንደምትሆኝ አውቃለሁ። ነገሮችን ላስብበት። ነገሮች እንዴት እንደሚሆኑ ታስቢ። ሄለን ቀኝ ሊሄድ ነው። መኪና በር ላይ ቆሞ እየጠበቀኝ ነው። አንተም ደህና ሁን ቻው አልሽኝ። ከዚህ በላይ ምንድን ነው የምናስበው? ሄለን ላስብበትና ላጤንና ነገሮች አሪፍ ከሆኑ ከዜሮ ማለት ነው በባዶ ነገር እንጀምራለን። እኔ እናንተ ብቻ ያለንበት ቻው ቻው ወይ ቻው ልትይኝ ብቻ ነው የምፈልገው። በቃ ሌላ ተስፋ አድርጌ እዚህ ቁጭ የምጠብቀው ነገር የለም። ደህና ሁን። ሰላም ግን አልፈልግም። ሰላም ግን እደውልልሻለሁ። በቃ ሰላም መግባት እጠይቃለሁ። በቃ ሰላም አልፈልግም። ያው ቤተሰብ እንግዲህ ምንም ማድረግ አልችልም። ማለት ዛሬ እቃው ብቻ ነው ወደ 40 ምንጭ አንዳንድ ነገሮችን ማስተዋል ማገናዘብ አለብን። ከራሴ ጋር መወያየት አለብን። በቃ ቀልድ ስለማልፈልግ ነው። ከሆነ የሚሆን ከሆነ እሞክራለሁ ከሱ ጋር ያለኝ ነገር ማይሆን ከሆነ ከዚህ በኋላ ማስቀጠል አልፈልግም እና እኔም እስኪ በአዲስ ምዕራፍ አዲስ ነገር ልሞክር እንጂ ቤተሰብ ጋር ሂጅ ልሞክር ነው የሚሆነው ነገር አብረን